በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በታኅሳስ 19 በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት ዮሐንስ ኤጲስቆጶስ ወገብርኤል ሊቀ መላእክት ዘነግ ምስባክ መዝሙር 102 ከቁጥር 20 እስከ 21 ባረክዎ ለእግዚአብሔር ኩልክሙ መላእክቲሁ ጽኑዓን ወኃያላን እለ ትገብሩ ቃሎ ወእለ ትሰምዑ ቃለ ነገሩ። የቅዱስ ዮሐንስ ወንጌል ምዕራፍ 12 ከቁጥር 29 እስከ 34 ያለው ኃይለ ቃል እንዲህ ይላል። በዚያ ቆመው ይሰሙ የነበሩ ሕዝብ ግን ነጎድጓድ ነው አሉ። መልአክ ተናገረው ያሉም አሉ። ጌታችን ኢየሱስም መልሶ እንዲህ አላቸው፣ ይህ ቃል የመጣ ስለ እናንተ ነው እንጂ ስለ እኔ አይደለም። አሁን የዚህ ዓለም ፍርድ ደረሰ። ከእንግዲህስ ወዲህ የዚህን ዓለም ገዥ ወደ ውጭ አስወጥተው ይሰዱታል። እኔም ከምድር ከፍ ከፍ ካልሁ ሁሉን ወደ እኔ እስባለሁ። ይህንም ያለ በምን ዓይነት ሞት ይሞት ዘንድ እንዳለው ሲያመለክታቸው ነው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ሁለተኛው የቅዱስ ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 1 ከቁጥር 6 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። መከራ የሚያጸኑባቸው እነዚያ በእግዚአብሔር ዘንድ ፍዳቸውን ይቀበሉ ዘንድ ይገባል። ጌታችን ኢየሱስ ክርስቶስ ኃይሉን ከሚገልጥባቸው መላእክቱ ጋር በሚመጣበት ጊዜ መከራ ለምትቀበሉ ለእናንተ ከእኛ ጋር ዕረፍት ይገባችኋል። እግዚአብሔርን የማያውቁትን የጌታችን የኢየሱስ ክርስቶስንም ወንጌል የማይሰሙትን ይበቀላቸዋል። ከጌታችን ፊት ከኃይሉም ክብር ርቀው የዘላለም ጥፋት ፍዳቸውን ያገኛሉ። በቅዱሳኑ ይከበር ዘንድ በሚያምኑትም ይመሰገን ዘንድ በሚመጣ ጊዜ በዚያች ቀን ለእናንተ የመሰከርነው ምስክርነታችን ይታመንልናልና። ስለዚህ እግዚአብሔር ለመጥራቱ የተገባችሁ ያደርጋችሁ ዘንድ ይቅርታውንና በጎነቱን የእምነትንም ሥራ በኃይል ይፈጽምላችሁ ዘንድ ዘወትር እንጸልያለን። እንደ አምላካችንና እንደ ጌታችን እንደ ኢየሱስ ክርስቶስ ጸጋ የጌታችን የኢየሱስ ክርስቶስ ስም በእናንተ ላይ ይከብር ዘንድ እናንተም በእርሱ ትከብሩ ዘንድ እንጸልያለን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የቅዱስ ይሁዳ መልእክት ምዕራፍ 1 ከቁጥር 20 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ወንድሞቻችን ሆይ እናንተ ግን በተቀደሰች ሃይማኖት ራሳችሁን እነጹ፣ በመንፈስ ቅዱስም ጸልዩ። በእግዚአብሔር ፍቅር ራሳችሁን ጠብቁ። ወደ ዘለዓለም ሕይወት የሚወስደውን የጌታችን የኢየሱስ ክርስቶስንም ምሕረት ተስፋ አድርጉ። በኀጢአቱ ምክንያት የምትዘልፉት አለ፣ የምትምሩትም አለ። ከእሳት የምታድኑትና የምትታደጉት አለ። ፈርቶና ተጸጽቶም የሚድን አለ። የቀደመ በደላቸውንም ጠልተው የዝሙት ርኩሰት ልብሳቸውን የጣሉ አሉ። ሳትሰናከሉም እንዲጠብቃችሁ በክብሩም ፊት በደስታ ነውር የሌለባችሁ አድርጎ እንዲያቆማችሁ ለሚችለው ብቻውን ለሆነ መድኃኒታችን እግዚአብሔር ከዘመን ሁሉ በፊት አሁንም እስከ ዘለዓለም ድረስ በጌታችን በመድኃኒታችን በኢየሱስ ክርስቶስ ክብርና ግርማ ኃይልም ሥልጣንም ይሁን፣ አሜን። የያዕቆብ ወንድም የሐዋርያው የቅዱስ ይሁዳ መልእክት ተፈጸመች። ለእግዚአብሔር ምስጋና ይሁን ለዘለዓለሙ አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 7
ከቁጥር 30 እስከ 35 ያለው ኃይለ ቃል እንዲህ ይላል። 40 ዓመትም በተፈጸመ ጊዜ በበረሃ በደብረ ሲና የእግዚአብሔር መልአክ በቁጥቋጦ መካከል በእሳት ነበልባል ታየው። ሙሴም አይቶ ባየው ተደነቀ፣ ሊያስተውለውም ቀረበ። እግዚአብሔርም እንዲህ ብሎ ተናገረው፣ እኔ የአባቶችህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብም አምላክ ነኝ። ሙሴም ተንቀጠቀጠ፣ መረዳትም አልቻለም። እግዚአብሔርም እንዲህ አለው፣ ጫማህን ከእግርህ አውልቅ፣ የቆምህባት ምድር የተቀደሰች ናትና። በግብፅ ያሉትን የወገኖቼን መከራ ማየትን አይቻለሁ፣ ጩኸታቸውንም ሰምቻለሁ፣ ላድናቸውም ወርጃለሁ። አሁንም ና ወደ ግብፅ ሀገር ልላክህ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 137 ከቁጥር 1 እስከ 2 በቅድመ መላእክቲከ እዜምር ለከ ወእሰግድ ውስተ ጽርሐ መቅደስከ ወእገኒ ለስምከ። የቅዱስ ሉቃስ ወንጌል ምዕራፍ 1 ከቁጥር 11 እስከ 21 ያለው ኃይለ ቃል እንዲህ ይላል። የእግዚአብሔር መልአክም በዕጣን መሠዊያው በስተቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ረዓድም ወረደበት። መልአኩም እንዲህ አለው፣ ዘካርያስ ሆይ አትፍራ፣ ጸሎትህ በእግዚአብሔር ፊት ተሰምቶአልና። ሚስትህ ኤልሳቤጥም ትጸንሳለች፣ ወንድ ልጅም ተወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ሐሴትም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። እርሱ በእግዚአብሔር ፊት ታላቅ ይሆናልና የወይን ጠጅና የሚያሰክርም መጠጥ ሁሉ አይጠጣም። ከእናቱ ማኅፀን ጀምሮም መንፈስ ቅዱስ ይመላበታል። ከእስራኤልም ልጆች ብዙዎችን ወደ አምላካቸው ወደ እግዚአብሔር ይመልሳቸዋል። እርሱም የአባቶችን ልብ ወደ ልጆች የከሃዲያንንም ሐሳብ ወደ ጻድቃን ዕውቀት ይመልስ ዘንድ ሕዝብንም ለእግዚአብሔር የተዘጋጀ ያደርግ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። ዘካርያስም የእግዚአብሔርን መልአክ እንዲህ አለው፣ ይህ እንደሚሆን በምን አውቃለሁ? እነሆ እኔ አርጅቻለሁ፣ የሚስቴም ዘመኗ አልፏል። መልአኩም መልሶ እንዲህ አለው፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ይህንም እነግርህና አበስርህ ዘንድ ወደ አንተ ተልኬአለሁ። አሁንም በጊዜው የሚሆነውንና የሚፈጸመውን ነገሬን አላመንኸኝምና ይህ እስከሚሆን ድረስ ዲዳ ትሆናለህ፣ መናገርም ይሳንሃል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።